ከዛሬ 9 ወራት በፊት በምስራቅ ወለጋ ነቀምቴ ከተማ ተገኝተው የነበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በወለጋ ስቴዲየም ለተሰበሰበው ህዝብ ሰላማችሁን ቀዳሚ አድርጉ የሚል መልእክት አስተላልፈው ነበር። መቶሮሞ ጉቱፍ አስነቀምቴራ ለብሲን ሀር ኦኔራ ለብሱ በርባድ ደቺ ኦሮሚያ ኬሰት ወራን ለመላው የኦሮሞና የኢትዮጵያ ህዝብ ከዚህ ከነቀምት ከተማ የማስተላለፈው መልእክት ቢኖር በኦሮሚያም ሆነ በኢትዮጵያ ምድር ላይ መገዳደልና አለመወያየት ዛሬ መቆም አለበት። በጠላት መታለልና በጠላት አጀንዳ መጠለፍ ይብቃን። እኛ እርስ ለእርስ መወያየት አቅቶን እንዴት ከጠላቶቻችን ጋር መወያየት ተቻለን? ስለዚህ እንዴት አብረን መወያየት ያቅተናል? ይህ መታሰብ አለበት። የማይቻልም አይመስለኝም። ባህልና እሴቶቻችን የሚያሳዩን መወያየትና ምክክርን ነው። መሰማማትንና በጋራ የወሰኑትን ወደ ሥራ መተግበርን ነበር። ከዚህ ውጪ ያለው ልምምድ ግን ታሪካችንን አይገልጽም። ስለዚህ ከታሪካችን ተምረን ለህዝባችን ሰላም ማምጣት እንድንችል ጦርነትና መገዳደል ይብቃን። እጅ ለእጅ ተያይዘን ሀገራችንን ለማልማት አብረን እንድንቆም ለመላው ህዝባችን ከነቀምት ከተማ የሰላም ጥሬን ለማስተላለፍ ፈልጋለሁ። ሀርከውል ቀበኔ ብየኬኝ ሚሶምሱፍ ወሊን አከዳበኑፍ መቃ ኡመተ ወለጋ መቃ ሰበ ኦሮሞ ጉቱቲን ለብሲፍ ጋፊኮ መጋለ ነቀምቴራ እስኒ ኢብሱን በርባድ። ይህን ጥሪ የተቀበሉ በሰውም በተፈጥሮም በብዙ ጸጋዎች የታደሉ የወለጋ ዞኖችም ከጸጋዎቻቸው ትሩፋቱን እንዲያጣጥሙ ሰላም በህዝብ ተረጋግጧል፣ በተግባርም ተገልጧል። ዳግም በወለጋ ምድር የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድም የሰላም ፍሬ የሆነውን ልማት ጎብኝተዋል። ይህንንም መልእክት አስተላልፈዋል። ቄጦ ከሌስ ትናንት ጠጥተነው ታጥበንበት ያደግንበት ቄጦ ወንዝ ዛሬ ላይ እዚህ ተገኝተን ስለ ልማት ስለ ሰላም እንድናወራ ምክንያት ስለሆነንና የፈጣሪ ስጦታ ለህዝባችን የተሰጠ ስፍራ ላይ በመናገሬ የተሰማኝን ደስታ ለመግለጽ ወዳለሁ። ገመቹት ደጋም እስኒብሱ በርባድ ህዝባችን ለሰላም ልዩ ስፍራ ያለው የልጆቹን መጠሪያ ጭምር ሰላምን የሚገልጽ ነው ያሉት ጠቅላይ ሚኒስትሩ ለሰላም ቅድሚያ መስጠት እንዲህ ያለ ልማትን ለማየት የሚያግዝ ነውም ሲሉ አክለዋል። በቅርቡ የሰላም ጥሪን የተቀበሉ የገቡ ብዙ ጥፋቶች እንዳይደርስ ማድረጋቸውንም በማንሳት እኛ ከነት ኦቦሎወንጌኝ በቅርቡ ወንድሞቻችን ከዚህ በፊት ትግል በሌላ መንገድ የመረጡ ህዝባቸው ያቀረበላቸውን ጥያቄ ተቀብለው አብዛኞቹ እየተመለሱ ነው። የተመለሱትን ማመስገን ያስፈልጋል። የተመለሱትን ማመስገን ተገቢ የሚሆነውም 1 2 3 ወራት ቢቆዩ ኖሮ ከዚህም ከዚያም የሚጠፋው ነፍስም ሆነ ንብረት ሰፊ ይሆን ነበር። ስለዚህ መገዳደሉ ምንም ስለማይጠቅም አሁንም በጫካ ያላችሁ የገቡትን ፈለግ ተከትላችሁ ግቡ። ትኩረታችን ከህዝባችን ጋር ሆኖ ልማት መሆን ይኖርበታል። ኡመተ ኬኛው ጅንታኔ ናኖ ኬኝ ሚሶምሱ ተውቀባ ከወርቅ እስከ ቡና ከሰብል እስከ እንስሳት ልማት ባለቤት የሆነው ወለጋ በሚያጋጥሙት የሰላም መደፍረስ ግን ይህን ሀብት ሳይጠቀም ቀርቷል። አሁን ግን ጊዜው የልማት በመሆኑ ልንጠቀምበት ይገባል ሲሉም ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ቡናም ፍሎላል ሆምሽቱማ ጉዲሴ የአንፊሎን ቡና እንመልከት። ልማትን አስፍቶ ኤክስፖርትን የሚያሳድግ መሆኑን መመልከት ሲገባን ይህን የሚያህል ቡና እዚህ ያለ ለቅመን መጠቀም ሲገባን መገዳደያ ስፍራ የሚገባ መሆን አልነበረበትም። የተሰጠን ለልማት ነው። ችግር ቢኖርም ቁጭ ብለን እንደ ባህላችን እንድንመካከርበት ነው። ስለ ሆራ እንስሳት ሀብት፣ ወርቅና ሌሎች ጸጋዎች እንደ ጎረቤት ሀገራት የውጭ ምንዛሬ እንድናገኝ ማድረግ አለብን። ይህ አካባቢ ከተሰጠው የማይገባው ስም መውጣት አለብን። ከነኬሳ በኡም ባየ በርባኪሳል አካባቢው አሁንም ልማትን የሚጠይቅ ነው ያሉት ጠቅላይ ሚኒስትሩ በቄለም ወለጋ ዞን የሚገኘው የቄጦ የመስኖ ፕሮጀክት ልማት ማሳያ በመሆኑ አካባቢው መልማት እንዲችልም መንግስት ትኩረት ሰጥቷል። ማህበረሰቡ ግን ለሰላም ኃላፊነቱን ሊወጣ ይገባል ሲሉ ጥሪ አቅርበዋል። ኦሮሞን አለም ፈተመለ ሚያን ቤከኔ ካላኘኩት የምግብን ጣዕም ማወቅ አይቻለንም እንደሚባለው ህዝባችን የቄጦን ልማት ካላየው ካልቀመሰው ሊያውቀው አይችልም። ለምን ካላችሁ ይህ ውሃ በአባቶቻችን በእኛም ጊዜ አለ። አሁን ልጆቻችን ከዚህ ልማት እንዲጠቀሙ ጠግበው ወደ ትምህርት ቤት እንዲሄዱና አሁን የሚታየው የልማት ጠብታ ባህር እስኪያክል ህዝባችን ልጆቻችን በሙሉ ልብ ልንመልስ ይገባል ማለት ያለባቸው አሁን ነው። የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎች፣ ምሁራን ይበቃናል ብለው ከወሰንን ይህን አካባቢ ለማልማት ጥቂት ዓመታት ይበቃናል። ናኖ ከነ ጅጅሩፍ ወጋ ሙራሰኑ ጋር